እንዴት ነው የሚያናገረ ሰማዕቱ ቅዱስ ጊዮርጊስ? በቃ እሱ የሚመጣበትን እኔ አውቀዋለሁ። ምህላ ስናደርስ ተንበርክኬ ነበር ማደርስ የነበረው። መቆም አልችልም ነበር። በጣም ይጠዘጥዘኝ ነበር። 3 እባብ ወጣልኝ። እኔ ተደረገልኝ ነገር በጣም ብዙ ነው። በወንዝ ውሃ እንደዚህ ፊቷን ታጥባ አይኗ አበራላት። ሕፃን ልጅ ናት። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል። በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ ደግሞ ለምስክርነት የበቃች ነፍስን ይዘንላችሁ መተናል። ዕለት የእግዚአብሔር ተአምሮ የሚገለጥበት እጅግ ተአምረኛው ስፍራ ለነፍስም ለስጋም የሚስማማ ጸበሉ ኤክስፓየር ዴት የሌለው አገልግሎቱ የጎንዮሽ ጉዳት የማያመጣ ነገር ግን ተያያዥ የሆኑ ህመሞች በሙሉ የሚፈወሱበት እግዚአብሔር የሚከብርበት የሰው ልጆች ከእስራታቸው ነፃ የሚወጡበት የዘመናችን ድንቁ ስጦታ በርሜል ቅዱስ ጊዮርጊስ ነው። እንግዲህ በዚህ የምትመለከቱት በዚህ በበርሜል ቅዱስ ጊዮርጊስ ደርሰው ብዙዎች ከአምላካቸው ጋር የተገናኙበት የውስጥ ህመማቸውን ተገላግለው ሰላም ያገኙበት ድንቅ የቤተ ክርስቲያናችን ስፍራ ነው። በዛ ስፍራ ላይ ደግሞ የልቡን መሻት ነግሮ የተአምሩን ውጤት የተመለከተን ወጣት ይዘን መተናል። ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። እንኳን ደህና መጣ ወንድማችን። እንኳን ደህና ቆያችሁ። ድምፅ የለም እያየን እንጨምራለን። እንኳን ደህና ቆያችሁ። አሜን። ሰማዕቱ ቤት ሄዶ መቼም ምንም ያጣ ሰው የለም አይደል? በትክክል ድምፅም በደንብ ነው የሚኖረን። አዎ እንግዲህ ይሄንን ተአምር በሰማዕቱ ቤት የተደረገውን እውነት ከመንገራችን በፊት ወደዛው ወደ ሰማዕቱ ቅዱስ ጊዮርጊስ የሚደረገው ጉዞ በብዙ ነገሮች የታጀበ እንደነበረ ታውቁታላችሁ። ከዚህ በፊት የነበረው ውጣ ውረድ ብዙ ነገሮች አሉ። እግዚአብሔር የተመሰገነ ይሁን። ዛሬ ግን ራሱ ገዳሙ የጉዞ ማህበር አዘጋጅቶ ምዕመናንን በታማኝነት ከዚህ ካላችሁበት መዲናችን አዲስ አበባ እዛው ቅዱሱ ስፍራ ከቅዱሱ ስፍራ ደግሞ ወደ በዓታችሁ እስክትመለሱ ድረስ ከእግዚአብሔር በታች እንግዲህ በገዳሙ ውስጥ ያሉ ሰዎች ታምነው እናንተን አድርሰው ሊመልሱ ገዳሟ እዚሁ አዲስ አበባ ቢሮ ከፍታለች። ስልክ ቁጥርም አለ። ከታች የምትመለከቱት ስልክ ቁጥር የገዳሟ የጉዞ ማህበር ነው። የፊታችን የካቲት 21 ቀን ጉዞ ወደ ምርት ደለጎ ቅዱስ ጊዮርጊስ አለ። ስለዚህ ወደ በርሜል ቅዱስ ጊዮርጊስ ለመጓዝ የምትፈልጉ ተጓዦች በሙሉ የገዳሙን
የጉዞ ማህበር እንድትጠቀሙ በአክብሮት ጋብዛችኋለሁ። ቢያጠፉ ተጠያቂ ናቸው፣ ቢያጎሉ ይሞላሉ፣ ቅሬታ ቢኖር ይሰማሉ። የገዳሙ እንደዚሁ ጉዞ ማህበር ስለሆነ ነጋሽ ሚዲያም ደብዳቤ ተልኮለት እውነተኝነቱን አረጋግጦ የገዳሙ ጉዞ መሆኑን አውቆ ነው ለእናንተ እየነገራችሁ ያለው። ከስር በምትመለከቷቸው ስልክ ቁጥሮች ደውሉ። ወደ ጨዋታችንን እናምራ። ስምን እስቲ እንተዋወቅ። ስሜ ወርቅነህ ገቢሳ ይባላል። ወርቅነህ ገቢሳ። ወርቅነህ ገቢሳ፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። እስቲ ወደ በርሜል ቅዱስ ጊዮርጊስ ምንድን ነበር የወሰደ? እንዴት ነበር የሄድከው? ከሱን ጀምር። አዎ፣ በአጋጣሚ እኔ ከዛ በፊት ሰምቼ አላውቅም ነበረ። የሄድነው ጊሸን ነበር የሄድነው እና ከጓደኞቻችን ጋራ እና በጣም ብዙ ሆነን የሄድነው። ጊሸን ስንሄድ ሙሉ መኪና ሆነን የሄድነው እና እዛ ብዙ ዝናው እየተወራ ነበረ። ጊሸን ማህበር አርሴማ ይባላል እና ከነሱ ጋራ ሁሉ ጊዜ እንሄዳለን በየአመቱ። ከነሱ ጋር ስንሄድ ስለ ሰማዕቱ ቅዱስ ጊዮርጊስ ቦታው ይነገራል። እኔ ከዛ በፊት ሰምቼ አላውቅም። እዛው ተነገረን። እንሂድ፣ ድንቅ ጸበል ነው፣ ብዙዎች ሄደው ተፈውሰው እየመጡ ነው፣ እናንተም ሄዱና ጎብኙ አሉ እና እንውሰዳችሁ መኪና ሙሉና ብዙ መኪና ነበር ይዞ ሄደው ልጁ። ከዛ ላይ ተወጣተን 30 ሰዎች ብቻ ሆነን መሄዱን የፈለግን ማለት ነው እና ተያይዘን ሄድን። ጥቅምት 19 ከአዲስ አበባ ተነሳን። ማታ በጥቅምት 20 ማታ ገባን እዛ። ከዛ በ21 ተጠመቅን፣ በ22 ተጠመቅን፣ በ23 በዕለተ ቀኑ ተጠምቀን ገባን ማለት ነው ወደ አዲስ አበባ ተመልሰን። ከዛ በኋላ እዚህ ከደረስኩ በኋላ እዚህ ከመጣሁ በኋላ እዛ ስጠመቅ ብዙ ነገሮችን አየሁኝ። ማለት ብዙ ነገሮች ተፈተው የቀረ ነገር ግን ነበረ፣ የተወሰነ ፐርሰንት የቀረ ነበረ እና ጥያቄ መልስ አላገኝም ነበር። አዎ እኔ ጭራሽ አልገባኝም። እኔ ሲጀመር ሊሄድኩት በቃ ጥያቄ ኖሮኝም አይደለም፣ እኔ አላቅም። ብቻ ቦታውን ለመጎብኘት እንደዚህ ደስ ይለኛል። ቤተክርስቲያንን ማየት መጎብኘት የእውነቴን ስነግርህ ከልጅነቴ ጀምሮ ደስተኛ ነበርኩኝ። ሳይገባኝ ብመላለስም ማለት ነው። እንደ ቁልቢ ገብርኤል እሄዳለሁ፣ ጻርቃኔም፣ ኩክየለሽም የተለያዩ ቦታዎች ላይ እሄዳለሁ እና ከቤተክርስቲያን ውጭም ሀገሬ ማየት ደስ ይለኛል። በሁሉም አቅጣጫ ሄዳለሁ፣ ሄጃለሁ ከትግራይ በስተቀር። ምናልባት አጋጣሚ ስላላገኘው ነው እንጂ ያንንም ቤት ደስ ይለኝ ነበረ እና እኒህ ሲሉኝ ተነሳስቼ ሄድኩት። ምንም ማስታወቂያም ሰምቼም አይደለም። ማለት ድነት ተደርጎልኝ ይሄ ሆኖልኝ ብሎ የተናገሩ ሰዎችንም አላዳመጥኩም፣ አልሰማሁም። ብቻ ዝም ብዬ ሄድኩት። እሱ ሰማዕቱ ቅዱስ ጊዮርጊስ እንቆቅልሽን መፍታት ሲፈልግ ነው እና ሄድኩኝ። ሄጄ ብቻ አሳየኝ። በጣም ብዙ ነገሮች ተፈተው መጥቼ የሆነ ነገር ብቻ ሳይፈታ ከዛ ነቃው ከተሰወርኩበት ማለት ነው እና ያንን ይዤ መጣሁ እና አልገባኝም። በወቅቱ የሆነው ነገር አልገባኝም እና መጣሁ በቃ ወደ አዲስ አበባ። ብዙ አብያተ ክርስቲያናትን ጎብኝተን 3 ቀን ምናምን መንገድ አድረን ገባን ወደ አዲስ አበባ። ከዛ በኋላ መንገዱን አሳየኝ፣ የቀረ ነገር እንዳለ አሳየኝ። እና ያልጨረስከው ነገር አለ ና አለኝ። ከዛ ሄድኩኝ ተመልሼ ከ15 ቀን በኋላ ማለት ነው። በ14 ከአዲስ አበባ ተነሳው። በ15 ማታ ጾም ሲገባ እዛ ገባው። የገና ጾም ሲገባ እዛ ገባው እና እዛ ገብቼ ገናውን ጾም እዛ ጾምኩና ብዙ ነገሮች በቃ እየተፈቱ ነበር እዛው። ከባዱ ነገር ግን መተት እየተፈታ ይታደሳል፣ እየተፈታ ይታደሳል እና አስቸጋሪ ነበረው ወቅቱና በጣም ግራ የሚያጋቡኝ ነገሮችም ስለነበሩ እዛ ቆይታ አደረግኩና እዚህ ያልፈታሁት ከአንድ ጓደኛዬ ጋር አብሮኝ የሚኖር አንድ ጓደኛ ነበረኝና የምወደው ጓደኛዬ ነው አሁኑ። እና በአንድ ነገር ተቀያይመን ነበረ። በቃ ዝም ብለን ተቀያይመን ነበረ እና ያንን ነገር ሳልቋጭ ነው ሄድኩት።
ከዛ በኋላ ይዞኝ አመጣኝ፣ አዲስ አበባ አመጣኝ። በቃ ምንም ነገር ሳይፈታ እንቆቅልሹ ሳይፈታ አመጣኝ፣ አዲስ አበባ አመጣኝና የገና ዕለት ወንድሜ ካናዳ ነበር የሚኖረው። በእርግጥ ሌላ ሀገር ነው የሚኖረውና ልጆቹ ካናዳ ናቸው። ካናዳ ልጆቹን ለመጠየቅ ሄዶ ሲመለስ ሰዎች ዕቃ ይልኩታል ከካናዳ ወደዚህ ማለት ነው። እና ያንን ለሰዎቹ ዕቃውን ለመስጠት ከቤት ወጣን በገና ዕለት። ከዛ ሄደን ሰዎቹ ዘገዩበትና አንድ ማሞካቻ የሚባል ሻይ ገብተን ካፌ፣ አጋጣሚ ከልጁ ጋር አንገናኝም። እንግዲህ እግዚአብሔር ያገናኝን ነገር ነው። ከዛ እንዴ ወንድሜን ጓደኛዬን አየሁ አልኩት። እንዴ ይሄ እንግዲህ ወንድም ነው ጓደኛ ነው፣ ያላችሁ ችግር ፍቱ፣ ከዛሬ ጀምሮ አብራችሁ ስሩ፣ የነበረውን ነገር አንተም ተው እሱም ተው፣ አሁን ላስታርቃችሁ አለኝ። ወንድሜ ነው እንግዲህ እሺ አልኩት። ከዛ ልጁን ጠራሁት። እኔ ስጠራው ወንድሜም ጠራው። ከወንድሜ ጋር በደንብ ይተዋወቃሉ። ከቤተሰቦቼ ጋር ቤተሰብ ነኝ፣ ቤተሰብ ነው። ከቤተሰቦቹ ጋር ቤተሰብ ነኝ፣ ጓደኛ ማች ነን። አብረን ይኖር ነው ረጅም ጊዜ እና ባልገባኝ ነገር ነው ሁለታችንም የተጣላ ነው ባልገባን ነገር ነው። እና ከዛ ወዲያውኑ አስታረቀን። እሱም የእውነት ፍቅሩን ገልጾ ይቅርታ ጠየቀኝ፣ እኔም ይቅርታ ጠየቅኩ ምናምን። ከዛ በኋላ ችግሩ ተፈታ። በማግስቱ ምንም ሳይለኝ ተነስቶ ወደ በርሜል ጊዮርጊስ ተመለሳለኝ። ራሱ አለኝ ነገር ምንድን ነው ጓደኛ ሰማዕቱ ቅዱስ ጊዮርጊስ። እንዴት ነው የሚያናግርህ ሰማዕቱ ቅዱስ ጊዮርጊስ? በቃ በራሱ በምንግባባበት እኔ በቅቼ ምናምን ሳይሆን ደካማ ነኝ። አይ እኔ እሱ ነገር አይገባኝም። አሁን ሰማዕቱ አናገረኝ የሚባል ነገር አለ። የብዙዎች ችግር እየተፈታ እንደሆነ አውቃለሁ። እንዴት ነው የሚያናግራችሁ? እሱን ማወቅ ፈልጋለሁ። መልካም፣ ጥሩ ጥያቄ ነው። ለብዙዎችም መልስ ይሆናል። ለምሳሌ እኔ አሁን የኔ ድነት ብቻ አልነበረም። ድነቱ ይህንን ነገር የሚያውቁት ጸበልተኞች፣ ስለ መንፈስ የሚያውቁ ሲዋጉ ያሉ አሁንም አሉ። ዛር መንፈስ፣ የቡዳ የመተት እነዚህ ከባዶች ናቸው። አይነ ጥላ እነዚህ ከባዶች ናቸውና እነዚህ ደግሞ በቤተሰቦች ምናምን የሚመጡ ነገሮች ናቸው። እና ይሄንን መላ ቤተሰብ መማር ሲፈልግ አንዱን ይጠቀማል። አንዱን ወስዶ መንፈሱን አስሮ አብሮ ከዛ እየሳበላቸው እዛ እየተጠመቁ እየሳበ በተለያዩ በበረከት ስራ፣ በጾም፣ በስግደት፣ በጸሎት፣ በኪዳኑ፣ በቅዳሴው በእነዚህ ነገሮች ሁላ እሱ መንፈሱን የእያንዳንዱን ሰው የእያንዳንዱን ቤተሰብ ያከስ፣ ያጎት፣ የወንድም፣ የእህት የሁሉንም የአያቴ ቅድመ አያትን ከሲኦል እያስወጣ ይሸኛል። እና ያንን የሚያናግርህ እዛ ጋር አንድ ጊዜ ያሳያል፣ ትረዳለህ። ገድሉን እንዳነበብክ ገድሉን እንዳደረስክ ስተኛ ወይ በዛ ቄስ በደብሩ አስተዳደር ይገለጽላል። እሱ እናንተ በምትግባቡበት ብቻ ድርሳኑን ሳደርሰልኝ ገድሉን ሳደርሰልኝ በቃ እሱ የሚመጣበትን እኔ አውቀዋለሁ፣ በትክክል አውቀዋለሁ። ሌሎችም ደግሞ ያውቃሉ። ከዛ ጋር ተቀምጠው ድነትን እየተማጸኑ ያሉት ዛሬ እየተጠባበቁ ያሉት ድነታቸው ይግባባሉ። ቋንቋ አላቸው። እንኳን እነሱ እንኳን ሰማዕቱ ቅዱስ ጊዮርጊስ ሁሉ ቅዱሳን መላእክት ራሱ አንተን በሚገባ መልኩ ነው። ምክንያቱም እኛ ደካሞች ነን። አንተን በሚገባ መልኩ ነው። ሴጣን ረድቶ ተሸበረ ወደ ከተማ እንዳትመለስ ያጸኑሃል። ራሱ መድኃኒዓለም ያበረታል። በአባትህ እየተገለጠልህ እኔ አባትህ ነኝ እያለ አይዞ በርታ ከጎን ነኝ እያለ እነዛን ወንድሞችን እህቶችን ሌሎችን ዘርማንዘሮቻችን በጣም ብዙ ናቸው። የኛ የእናቴም የአባቴም እዚህም አዲስ አበባም ክፍለ ሀገርም የተለያዩ ቦታ ላይ በጣም ብዙ ናቸውና እነሱን መማር ሲፈልግ እኔን መማር ሲፈልግ ሁሉንም ምረው ነው ይማራል። እኔን እዛ ጋር ሲያስቀምጠኝ ያን ሁላ ጊዜ የባለቤቴን ቤተሰብ እንኳን ነው ያስጠምቃቸው የነበረ አምጥቶ ማለት ነው። እና ለጠየከኝ ነገር ይሄ ነው። በቃ ይሄንን እነዚህን ሰዎችን ለመርዳት ሲፈልግ
በእንደዚህ አይነት ሰዎች ነው የሚገለጥልህ፣ ወይ በካህኑ ወይ በዲያቆኑ ወይ በዛ አካባቢ በገበሬ የሚሆን ብቻ የደብሩ አገልጋይ በሆኑት ይነግራል። ለነዛ ሰዎች በቃ በትክክል እነሱን መስሎ ይመጣል። ይሄ ነው። እሺ፣ ለማመን እንደ ሰው እንዳልተደረገለት ሰው ለማመን ይከብዳሉ እነዚህ የምትናገራቸው። ማለት አንድ ሰው ተነስቶ ቅዱሳን አወራኝ፣ ሰማዕታት አወራኝ ይከብዳል። እኔ ከብዶኛል ይህን ታሪክ መቀበል፣ ለእኔ ከባድ ነው። እስቲ ግን የሆነልህን እንስማ። ምንድን ነው የሆነልህ? የሆነልኝ ነገር እንደነገርኩ ከባዱና ከባዱ ዛር ነው። የዛር መንፈስ በጣም አስቸጋሪ ነው። እነዚህ አያዙም ቶሎ በጣም ያንገላቱሃል፣ ያሰቃዩሃል። ጨብጠህ አግብተህ እንዳላገባህ ያደርጉሃል። ሰርተህ እንዳልጨበጥክ ያደርግሃል። በተለያዩ በመጠጥም ባላስፈላጊ ነገሮች ይዘፍቃል ወስዶ እና ያንን ነገር ካላሟላ እናንተን ካላልክ በቃ ህይወትን ያመሰቃቅልብሃል። እና እዛ ጋር መቀመጤ ግን እሱ ታስሮ ነው፣ መንፈሱ ታስሮልኝ ነው። እና እሱ ሳይሸኝ ከዛ ጋር መውጣት አልችልም ነበረ። የተደረገው ነገር በጣም ሲያሰቃየኝ የነበረው ኪንታሮት ነበረ። እኔ የማውቀው ህመም ይሄ ነው። ሌሎች ነገሮች ግን እንዳሉ ብዙ አላውቅም ነበረ። ኪንታሮት ግን በጣም ስቃይ ነበረብኝ። ፍራሴ ሁላ ተደርጌ ነበር። አንድ ጊዜ አስወጥቼ ነበረ። በ8 ወር በ9 ወር ተካ ወዲያው። እዛ ሲሄድ ጓደኞቼ ነበሩኝ። ምናልባት አንተ ጋር ቀርቦም ሊሆን ይችላሉ። እና አብይ የሚባሉ እና አዲስ የሚባሉ አገልጋይ በነበረን ጊዜ አንድ ላይ እንተኛ ነበረ እና ያንን ስቃይን ይመለከቱ ነበረ። እኔ አዳር አልተኛም ነበረ። ተንበርክኬ ነበረ በቃ ሳለቅስ የነበረው። ምህላ ስናደርስ ተንበርክኬ ነበረ ማደርስ የነበረው። መቆም አልችልም ነበር። በጣም ይጠዘጥዘኝ ነበረ እና በቆይታ ጸበል በመጠጣት ምንድነው ድርቀት ነው አስቸጋሪ ነገሩ። ያ ድርቀቱ ሰውነቴን ያ በሚወገድበት ሰዓት፣ ሽንት ቤት በምጠቀምበት ሰዓት ያ ድርቀት ሰውነቴን ይሰነጥቀዋል። ጸበሉን ስጠጣ ግን ሆዴ ውስጥ ያለውን ነገር የጸበሉ ባህሪ ሆድ ውስጥ መበጥበጥ ነው። በጥብጦ ነው በቃ የሚያስወግድልና ያ እፎይታ አሰጠኝ። በጣም ብዙ ጊዜ ይቸገር ነበረ። ስጠጣ በጥብጦ በቀላሉ ነው በቃ የሚወገድልኝ የነበረው እና ጸበሉ ሰላም ይሰጥ ነበር ማለት ነው። በጣም ሰላም ይሰጠኝ ነበረ። ከዛ በኋላ በሂደት አንድ ጊዜ አብይ የሚባል አንድ ጓደኛዬ ያለ እንግዲህ ያው ታውቀዋለህ፣ እሱ ሱባኤ ገባ። ግድ የለም ወርቅዬ ሱባኤ ግባ አለኝ። ከዛ አነሳሳኝና ገባው እና ዘግቼ ዝም ብዬ ሳምንት በቃ ልቀመጥ ብዬ ሳምንት ዘግቼ ቁጭ አልኩኝ እና ባለህ ነገር ነው በቃ ያው የቆሎም ካለ በሶም ካለ በዛች እንደ ህጉ ሳይሆን በቃ እንደ አቅሜ ማለት ነው። ያው እንደ አቅሜ ከወሬ ለመገለል ከምግብ ምናምን ሳይሆን ከወሬ ለመገለል እና እንደዛ ብቻዬን እየጠየቅኩ ባልተሰበሰበ ህሊናም ቢሆን ጸሎቴን እያደረግኩኝ መጽሐፍ ቅዱስ እያነበብኩ ሳምንቱን እዛ ቆየሁ። ስቆይ እዛ በተኛውበት 3 እባብ ወጣልኝ። እኔ እዛ ሱባኤ ውስጥ ሆነ እግዚአብሔር ምስክሬ ነው። ምንም ከሆዴ ውስጥ ሁለቱን ገሉ አወጣው፣ አንዱን ከብነ ህይወቱ እንደዚህ ያወጣው እና አንደኛውን እኔ ገደልኩት። እንደዚህ መታወትና 2 ቦታ ተቆረጠ። ይሄ ያልሆነን ነገር አልናገርም፣ የሆነውን ነገር ነው የምነግርህ። ከዛ በኋላ እነዛን ነገሮች ቀጠን ያለ ነው በፌስታል ተቀደልኩና ሱባኤ እስኪያልቅ ድረስ ሳር ነገር ነበረ። ቤታችን ግድግዳው ሳር ነው። ሳር ላይ ያራኩት። ከዛ በኋላ ከሱባኤ ስወጣ በማግስቱ አጋጣሚ ቤታችን ፈረሰ። ለምስክርነትም አልበቃም፣ እንትንም አላቀረብኩትም ማለት አውደ ምሕረትም ወስጄ ወጣልኝ ብዬ ለመመስከርም አልቻልኩም እና ሳር ላይ አድርጌ እንደዚህ ማለት ነው እና ብዙ ነው። እግሬ ላይም የነበሩ ነገሮች ነበሩ።
አይምሮ ጭንቀት ነበረብኝ። መተቱ ከባድ ነው። የአይምሮ ጭንቀቱን እና ብዙ መሞቼ ነበሩኝ። ይሄኛው ነገር ይሄን ያስቸግረኝ ነበረ እና ይሄኛውም ችግር ነበረበት። በከፍተኛ ሁኔታ ችግር ነበረባቸው። ምክንያቱም የምንረግጣቸው ቦታዎች መተት በየቦታው ይጣላሉ። አላስፈላጊ ቦታ እንገባለን ምናምን መጥቀስ በቃ ባይጠበቅብን የተለያዩ ቦታዎች እንገባለን በስራም በተለያዩ ምክንያቶች እና ሰዎች ደግሞ ለሰዎች የማይተኙ ለራሳቸውም ደግሞ ዝም ብለው ልክ ያልሆኑ ሰዎች አሉ። ዝም ብሎ ገንዘብን ብቻ የሚፈልጉ ሰዎች በራቸው ላይ አላስፈላጊ ነገሮችን እያደረጉ ሰዎች በቃ በመተት ምናምን ሰዎችን ገበያ የሚስቡ ምናምን አሉ እና እነዚህ ስትሄድ እንግዲህ ያው ተረግጧል። ያንን ነገር የሚያደርጉት ያውቃሉ፣ የደረሰባቸውም ያውቃሉ፣ የወጣላቸውም ያውቃሉ። እዛ ቦታ የቆዩት ልጆች ይህንን ዓለም ያለው ሰው ብዙ ላይረዳው ይችላል፣ ፌክ ሊመስለው ይችላል። እዛ በትክክል ኖሮ ተጠምቆ ጠጥቶ ድኖ ይወጣ ግን እዛ የኖረ በትክክል ያውቋል። በተለይ ድነትን ፍለጋ ሄዶ የተከታተለ ያውቋል እና ለሌላ ሰው ግን ፌክ ሊመስለው ይችላል። እና አሁን ከእግሬ ላይ ባሳይ በፊት ለፊት አለ፣ በጎን አለ፣ እዚህ ላይ ፈነዳርቶ የወጡልኝ ነገሮች አሉ፣ ጀርባዬ ላይ አሉ፣ እጄ ላይ አሉ። የእግሬን ራሱ ማሳየት እችላለሁ እና ግራም ላይም ቀኝም ላይም በጣም ከፍተኛ ነው የነበረው። ሆድ ውስጥ የነበረውን ቁርጠት ልነግርህ አልችልም። በጣም ከፍተኛ ቁርጠት ነበረብኝ። በጣም ስቃይ ነበረ። እነዛ ነገሮች ሁላ እግዚአብሔር የተመሰገነ ይሁን። አንደኛው ድነት ስብራት ነው። ስብራት ማለት አለው ከማለት አልባሌ ቦታ ከመዋል ከነዚህ ነገር ራሱ መቆጠብ አንደኛ ድነት ነው። አይኖቻችን አስቸጋሪዎች ናቸው። ከሚያዩት ነገሮች በትክክል መቆጠብ መቻል፣ ከምንናገረው ነገር ትላንትና እንደ ልቤ ይናገር ይሆናል። እነዛን ነገሮች ቁጭ አድርጎ ነው ያስተማረኝ። በቆይታም ብቻ ብዙ ነው። ይሄ ነው ብዬ የምነግርህ ነገር የለም። በጣም ብዙ ነው የተደረገልኝ ነገር፣ በጣም ብዙ ነው። የአእምሮን ጭንቀት ልነግርህ አልችልም። በቃ ብዙ ነው። መቼ ነው እነዚህ ነገሮች የሚስተካከሉት? ግን አይለየህም። በቃ አለው ይላል። ስትጠመቅም ስተክዝም በእያንዳንዱ ነገር ውስጥ አለ እና ይረዳሃል። ያልተነገረለት ኢትዮጵያን ስረዳ ይኖረ ከትላንትና ገድሉ ላይ እንዳነበብኩት እና አፄ ምኒልክን ስረዳ እንደኖረ ዛሬም ሰዎችን እየረዳ ነው። ሰዎች ደግሞ ዛሬ ማወቅ አለባቸው። ሃይማኖትን አይፈልግም እሱ ሰዎችን ለመርዳት። ፕሮቴስታንትም ይሁን ሙስሊምም ይሁን ማንም ይሁን የምሬን ነው የምልህ። ብዙ ሰዎች ሙስሊሞች መጥተው ተጠምቀው ድነው ተፈውሰው መስክረው ይሄዳሉ። ስኳር ያለባቸው፣ ደም ግፊት ያለባቸው ብዙ አይነት ሰዎች። እኔ እዛ አገልጋይ ስለነበርኩኝ በጣም ብዙ ታምራትን ብዙ ነገሮችን አይቻለሁ። ከኔም በተጨማሪ ማለት ነው። የኔ ራሱ ተነግሮ አልቅም። የጀርባ ጉዳት የነበረብኝ፣ እጄ ላይ እንደዚህ ሁልቃት እንደ ውልቃት ነገር የነበረው እንደ አዲስ በቃ ሌላ ህፃን ልጅ ሆኜ ነው የመጣሁት በዚህ በ3 ዓመት ውስጥ ማለት ነው። እና ይሄ ነው እውነታው። ያልተነካ ግልግል አያውቅም ይባላል። እንግዲህ በብዙ የተደረገላችሁ ታውቃላችሁ። አይመስልም ብንልም ከልብ ጋር ነው እምነት፣ ምንም ጥርጥር የለውም። በዛ ልክ ነውና እንደው በሰማዕቱ ቤት ስትኖር በጣም የሚገርሙ ድህነቶች የትኛዎቹ ነበሩ? የትኛው አስገርመዋል? እስቲ ቆይታ ላይ ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መኔታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ 1ኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ።
በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ላለፉት 10 ዓመታት በ4 ኪሎ፣ ለቡ፣ ላፍቶ፣ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የሮያል ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት። ቆይታ ላይ ረጅም ዓመት ነው ማለት 3 ዓመት ማለት እኔ አዲስ አበባ ነው እድገቴና ያው ታውቃለህ የአዲስ አበባ ኑሮ ሁሉ ነገር አልጋ በአልጋ ነው። ለጊዜ የምንቀሳቀሰው በመኪና ነው። ምቾት ነው። የምተኛው ፍራሽ ላይ ነው። መስበላው ኢላማ ጣመ ነው። አስቸጋሪ ነው። ሁሉን ነገር ግን አስችለው እዛ ትኖራለህ። በ3 ዓመት ውስጥ ግን እኔ እያማረርኩ ብኖርም ግን ሌሎችን አይነት ስውሮችን ያመጣል። ሽባዎችን ያመጣቸዋል። እነሱ እያመሰገኑ ታያለ። ያ ጽናት ይሆናል እና የማይረሳኝ አንድ ልጅ ከመተማ አካባቢ መጣ። ብዙ ጊዜ ቃለ መሰክር ሰጥቷል። ገብረስላሴ ይባላል። ትክክለኛ ስሙን አላውቀውም። ኦልሬዲ መናኝ ይመስለኛል። አሁን ሲመጣ በክራንች ነበረ። በሀተቱ ምክንያት ጸበሉ ተዘግቶ ነበር መጀመሪያ ማለት ነው። እና ያለምንም ጸበል ያለምንም ምንም ነው በቃ ቦታ ላይ ደርሶ ትንግርት የሆነብኝ ድረስ ይሄ ነው። ቦታው ላይ መጥቶ ብዙ ሳይቆይ ጸበሉ እንደተዘጋ ነው እንግዲህ የመጣው። ከተዘጋ በኋላ ነው የመጣው። መጥቶ ዝም ብሎ መሬት ላይ እዛ ሆኖ ሜዳ ነው ያለምንም እንትን ማለት ነው። በጣም ደግሞ የሚገርመኝ አንዷ ወንዝ ሄዳ ምድሪቷ ጠቅላላ የዛ አካባቢ ምድር ጠቅላላ ድነት ነው፣ ፈውስ አለው፣ መድኃኒት ነው። ቅጠሉ ብትል መሬቱ ብትል እያንዳንዱ ነገር ፈውስ ነው እዛ ቦታ ላይ ማለት ነው። እኔ አንዳች ነገር አልጨመርበትም። የምሬ ነው የምልህ። ስለ ነፍሴ ነው። ተደረገልኝ ነገር ብዙ ነው፣ በቀነሰ እንጂ የሚጨምርበት ነገር የለም። በወንዝ ውሃ እንደዚህ ፊቷን ታጥባ አይኗ አበራላት። ሕፃን ልጅ ናት። በወንዝ ውሃ እኮ ነው እንደዚህ በወራጅ ውሃ። አንዷ ደግሞ በጣም እዛ እያገለገልን እሷም እንግዲህ እኔ ምስክር ሰጥታ ሊሆን ይችላል፣ ሰጥታም ላይሆን ይችላል። ባለስልጣን ናት፣ ዶክተር ናት። ለሳምንት ነው የተቀጠረችው። ጡቷ ሊቆረጥ ካንሰር ይዟት። ከዛ ገባችና 3 ቀን ተጠመቀች። ሰኞ፣ ማክሰኞ፣ ሮብ ተጠመቀች። ሐሙስ ቀን ይመስለኛል። በ4ኛው ቀን ተፈውሳ ልክ ምሬሻለሁ አላት። ከዛ የኔ ጓደኛ በሪውን ይባላልና ይፈታታል። ሲፈታት ወዲያውኑ እጇን እንደፈታት ሄዳ ጡቷን የነካችው። ስትነካ የህመም የለም ነካችው ምንም ነገር እና ልጁ አዩ ድነት ናነካው ምናምን አለችው። እንደ ልጅቷ ምን ሆና ነው ምናምን ይላል። እሷ አላወቀም። ናነካው እሷ እንትኗን የደስቷን በቃ እየዘለለች ሊቆረጥ እኮ ነበረ ጡቴ። ይሄው በ3 ቀን እንደዚህ መጥቼ ተጠምቄ ዳንኩኝ ተፈወስኩ ብላ በቃ መሰከረች። እኛንም አገልጋዮች እንደዚህ ዘከራን፣ ብዙ ልጆችን ዘከራ ምናምን ወጣች። በጣም ብዙ በጣም መንፈስ ያለባቸው እየጮሁ መጥተው ሳምንት ቆይተው ተጠምቀው በ10 ቀን በወርም ተጠምቀው ድነው ወዲያውኑ ጠጥተው ምናምን መስከረው አመስግነውን ተሰናብተውን ይሄዳሉ። ያ እነዚህ ነገሮች ስታይ አንዳንድ ጊዜ ተማራለህ። ደግሞ ወደ ታች ያሉትን ደግሞ ስትመለከት ጸንተው ደግሞ የሚቀመጡትን ከኛ የባሱትን ደግሞ በአልጋ የሚሄዱትን ደግሞ
ረጅም ዓመት ያመላለስናቸው ነበሩ የምንወስዳቸው። እነሱን ደግሞ ስትመለከት የነርቭ ችግር ያለባቸው እግራቸው የታሰረ አንዲት እናት 4 ልጆች አሏት። 3ቱ አይነ ስውሮች ናቸው። እነሱን ስትመለከት ከተጽናናለህ፣ ትበረታለህ። እና አውደ ምሕረት ላይ በራሱ አውደ ምሕረት ላይ ያለውን ድነት ነገር አልችልም። ብዙ ሰዎች እግራቸው የሚፈታ ራሱ ሌላም ችግራቸው የሚፈታ አውደ ምሕረት ላይ ነው። አውደ ምሕረት ላይ ነው፣ በኪዳኑ ላይ ነው። እኔ ሰዎች እንደው የሚመክረው ምንም ነገር ቀርቶባቸው ምንም ነገር በቃ ነገሮች ይስተካከላሉ። የማይስተካከል ነገር የለም። ሄደው የተወሰነ ጊዜ ብቻ አይተው እራሳቸውን ተመልክተው ለምሳሌ መውደድ ያልቻሉ እኔ ነግሬያለሁ። መጀመሪያ እምነታቸው ሌላ ቢሆንም ብቻ ችግራችን ይሄ ነው ብለው ሄዱ አምነው ከሄዱ እነዛ ነገሮች ይደረግላቸዋል። እኔ ያለ ስልጣኔ ገል ካህን እንኳን አጋጣሚ ሳይኖር ገል እንኳን ያሳቀፍኳቸው አዝለው ምናምን አምኖ ማለት ነው። ገድሉን እንደዚህ ዞሮ ሲመጡ በአመታቸው ይኸው ገድሉን ታቅፌ ልጅ አቅፌ መጣሁ። ገድሉን አዝዬ ዞሬ ልጅ አቅፌ መጣሁ። ይሄ ነው ቃል ኪዳኑ። አምኖ የሄደው ችግሩን የተናገረ ችግሩ ተፈቶለት ይመጣል። የሚገርም ነው። በጣም የሚያስደንቅ ነው። እንግዲህ ክቡራን ተመልካቾቻችን ወደዚህ ተአምረኛው ቦታ ገዳሙ ጉዞ አዘጋጅቻለሁ ብሎ ደብዳቤ ልኮልናል። የገዳሙ ጉዞ ማህበራትም በዚሁ በአዲስ አበባችን ቢሮ አላቸው። ከስር የምትመለከቷቸው ስልክ ቁጥሮችን በመደወል የካቲት 21 እንደዚሁ ደግሞ በሳምንቱም ሌላ ጉዞ አለና በዚህኛው በ21 የቻላችሁ 21 ያልቻላችሁ በዛ በየትኛውም አጋጣሚ በየትኛውም ሰዓት ግን ቢሆን በገዳሙ ጉዞ እንድትጠቀሙ አንድም ገዳሙን ለመደገፍ ሁለተኛም ከሚመጣው ችግሮች ለመታደግ ከጉድለቶችም እንደዚሁ ወደ ለመታረም የገዳሙ ጉዞ ዋነኛ አማራጭ ነው። ሌሎች ጉዞ ማህበራትም አሉ በገዳሙ ፈቃድ የተሰጣቸው። እነዛ ግን ትርፍም ይሁን ኪሳራ ለግለሰቦች የሚሆን ነው። ይሄ ደግሞ ወደ ገዳሙ የሚገባ እንደሆነ ተነግሮናልና በገዳሙ በመጓዝ እንግዲህ ገዳሙን ያግዙ ማለት እንፈልጋለን። ወደ መጨረሻው እንምጣ። አሁን ምን ላይ ነው ያለው? ከዛ ከጸበል ወጥተህ ከመጣ በኋላ ህይወት ምን ይመስላል? እስቲ እሱን እናውራ። ህይወቴ አሁን የመጣሁት እኔ ጥቅምት 2 ላይ ነው። እዚህ ያው ከዛ በኋላ ነገሮች ሁሉ ነገር አዲስ ይሆኑባል። ከ3 ዓመት በኋላ ሁሉ ነገር አዲስ ሆኖብኛል እና መንገዱ ሰውም እንደነበረ ምናምን አታገኘው። በባህሪም በምንም ሁሉ ነገሮች የተለዩ ናቸው እና ወደ ስራ ለመግባትም እዛ ጋር የኖርከውን ነገር ትላንትና የኖርክበትን ህይወት አትቀጥልበትም። ነገሮች ሁሉ አዲስ ናቸው እና በአዲስ መንፈስ ነው ስራም መጀመር የምፈልገው። ትዳርም ራሱ በአዲስ መልክ ነው። ትዳር ነበረኝ፣ ጓደኛ ነበረችኝ። ያቺ ጓደኛዬ አጋጣሚ ያው በጓደኝነት እግዚአብሔር ፍሬ ሰጥቶን ለፍሬ ያበቃን ሲያስተሳሰረን እኔ ወደዚህ አልመጣም ነበረ። የምሩን ስነግርህ ወደዚህ ወደ ዓለም አልመለስም ነበረ። ማለት ሁሉም ሰው በገባው መጠን ነው የሚኖረው። እዛ ጋር ሲሆን በቃ ሁሉ ነገር ውሸት ነው፣ ከንቱ ነው። በቃ ምንም ነገር ምንም አስፈላጊ ነው ለምታስበው ነገር ምንም ነገር የለም። ከትዳር አጋራችሁ ጋር ተለያይታችሁ ነው? አልተለያየንም። እና አዲስ መልክ ስትል ትዳር አዲስ መልክ ማለት እዛ ጋር በጓደኝነት መልክ ጓደኛ ሆነን እያለን ነው እግዚአብሔር እንግዲህ ሲያስተሳሰረን ፍሬ ሰጠን። በጋብቻ ልታደርገው አደረግን። አደረጋችሁ? ተጋባን። እንኳን እግዚአብሔር ረዳችሁ። በቁርባን ተጋባን። እሱ በቸርነቱ ረድቶኝ ልጄንና እሷንም ሜዳ ላይ ላለመጣል ልጄንና እሷን ላለመጣል እሱ አምላከ ቅዱስ ጊዮርጊስ ፈቅዶ ነው ወደዚህ የተመለስኩት እንጂ ፈጽሞ ወደዚህ መመለስ ፍላጎትም አልነበረኝም። ልቤን አሞላኸው። ምክንያቱም ትዳርን በአዲስ መልክ ስትል ደንገጥ ብዬ ሌላ ትዳር መስሎኝ ነበር። ነበረው እንደ አዲስ ነው። ትላንትና የነበረኝ ሰብና ሌላ ነው፣ ሰብና ሌላ ነው። ዛሬም ያው በዚህ ልክ ነው መኖር የምፈልገውና ከዚህም አንጻር ነው መጀመሪያ ከትዳር ነው የጀመረው። በነገራችን ላይ እሷም በቃ አንድ ላይ መኖር እንዳለብን
እሷም ቤተሰቦቿ ጋር ነበረች። እኔም ለብቻዬ ነበር የምኖረው የነበረው። አንድ ቀን ያው ህልም ቢኖርም ግን ዛሬ ነገ እያልኩ ዝም ብዬ ታች ነበረ። ወዲያውኑ ነው ሀሳቤን ተበታትኖ ነበረ። ሰብስብ ሀሳብን ልጅንና ባለቤትን ሰብስባቸው አለኝ። ከዛ በኋላ ወዲያውኑ ይህንን ነገር ስሰማ ሄጄ ደወልኩላት። እሷም በቃ ስመጣ አንድ ላይ እንሆናለን፣ በዚህ ኑሪ፣ እስከዛ ድረስ ያው ራስሽን ጠብቂ፣ በቃ እኔ ያው አግብቼሻለሁ በልቤ ብዬ ነገርኳት። እሷም ደስተኛ ሆና እሺ ብላ ለቤተሰቦቿም ነግራ አምና ተቀበለች ማለት ነው። ከዛ በኋላ እሷም መጣች፣ እዛ አየችኝ፣ ልጄን ይዛ መጣች። በርሜል ተጠመቀች፣ የነበርኩበትን ነገር አየች እና ተጠምቃ ብዙ ነገር እሷም ተፈታላት ምናምን፣ ልጄም እንደዛው። ያው ከባድ ነው እና ጥምቀቱም በወቅቱ በጣም ትንሽ ሞቃታማ ስለነበረ አስቸጋሪ ነበረና ግን ችለው መጥተው እኔ ጋር 2 ሳምንት ቆይታ አድርጎ ተመልሶ መጥቶ ከዛ በኋላ ያው በትዕግስት ብቻ እንድትቆይ እሷንም ልቦና ሰጥቶ ለእኔም ልቦና ሰጥቶ ታግሳ እንድትቆየኝ ያደረጋት እግዚአብሔር የተመሰገነ ይሁን። አንደኛው እሱ ነው። ሁለተኛውም ብዙ ያላስተካከለው ነገር የለም። የምተዋቸውን ነገሮች በመጠጥ ቤት ውስጥ ከነበርኩ እንግዲህ አንዱ እሱ ነው። ብዙ ትላንትና ነሳ የገባሁባቸውን ነገሮች ዳግም ዘርዝሬ መናገሩ አስፈላጊ አይደለም። እግዚአብሔርም ረስቶታል እኮ ረስቶታል። እኛ ለምን ይዘዋለን? እና የነበሩትን ነገሮች እዛ ጋር እንዲቆሙ አደረጋቸው። ምንም በዚህ ያለፍኩኝ እኔ የነበርኩበት ቶታሊ እንደ ሰው እንደ ነፍስ ከገንዳ ላይ ያነሳኝ ለማለት ይቻላል። ያማረ ህይወት ውስጥ ይኖርኩ ብመስልም ግን እኔ ገንዳ ላይ ነበርኩኝ። ከዛ አንስቶኝ አጥቦኝ ሌላ ህይወት ሰጥቶኝ ነው ሰው አድርጎኝ ወደዚህ የመለሰኝ። ይህን ስል ሰማዕቱ ቅዱስ ጊዮርጊስ ብቻ ግን አይደለም። ይሄ ሌሎቹም ክሬዲታቸውን ማጣት የለባቸውም። ጽላቱ እዛ ያለው የአብርሃሙ ሥላሴ ናቸው። በትክክል አዎ፣ ምስጋና ይገባቸዋል። እናቴ ድንግል ማርያም በትክክል እንደ እናት እንደዚህ ረድታኝ ታገስ ልጄ ብላኝ ታግሼ በቃ እናቴ ሆና ነው የምትመጣው። ሌላ ነገር የለም። እናቴ ድንግል ማርያም እንዴት አያት ብሎ ሰው ከነ ክብሯ ከነ ምናምኑ እንዴት ላያት አልችልም። አነጋገሩ ነው እንጂ የሚለየው እኮ ሁሌም እናያታለን። አብራን አለች። ያው ስንናገረው ቅድምም ስንል አነጋገረኝ የሚለው እንደኔና እንዳንተ ቃል አውጥቶ ነው ወይ የሚለውን ለመስማት ለማወቅ ካለን ጉጉት ነው እንጂ ከመላእክቱ ጋር እኮ እንነጋገራለን። ምክንያቱም ሄደን እንጸልያለን፣ የልመናችን ምላሽ እናገኛለን፣ ይጠብቁናል ከብዙ ነገሮች። ስለዚህ አለች ሁላችንም ጋር መብርሃን ስንል ስንደነግጥ እንኳን መብርሃን ድንጋጤያችን የምንሸሸግባት እሷ ስር ነው፣ ሌላ ምንም ነገር አይደለም። በዛ ቋንቋ ስንረዳ ነው። አንዳንዴ ካገላለጽ አንጻር ሰዎች የአፍን ይይዙና የሚተረጉበት ትርጓሜ ከአውድ ውጭ የሆንና እንደ ጓደኛ ያደርጓታል። እዛ ቤት እንደሚወራው ክርስቶስ እንዴት አደረግኩት እንደሚባለው አይደለም፣ እንደዛ አይደለም። ይሄ ራስን በመስበር በጸሎት ውስጥ የሚመጣ ነገር ነውና እረዳሃለሁ ለማለት ነው። የለም እንደዛ የለም። እውነታውን ማወቅ መረዳት የፈለገ ሰው እንደዚህ እየዘለሉ እየፈነጠዙ እንደዚህ የለም፣ እንደ ልብ እየተናገሩም የለም። ሁሉ ነገር ስርዓት አለው እና ብትሰማቸው አባቶችን አንደበታቸውን ሰምተን አናውቅም። እነ ባታዬ ኪዳነ ማርያም ናቸው እንግዲህ ሲያስተምሩ የኖሩት እዛ። የእነሱን ቃል ሰምተን ነው አጋንንት በን ነው የጠፋው። እነሱ ሲያስተምሩ ቃለ እግዚአብሔር በጆሮአችን ሲገባ ነው አጋንንት ሲወጣ የነበረው። እና ማንም ሰው ልጅም ይሁን ዲያቆንም ይሁን እግዚአብሔር መርጦት እዛ መድረክ ላይ ወጥተው ሲያስተምር አንተም ፈውስ ይሆነኛል ብለህ ጆሮን ሰጥተህ ከሰማ ያ ፈውስ ይሆናል። እኔ የዳንኩት የምሬን ነው የምልህ። የጆሮ ህመም ከባድ ነበረ። መሪጌታ ዮሐንስ የሚባሉ አለው። እግዚአብሔር እንግዲህ ፈውሱን አድሎ ለባታቸው ያብቃቸውና እዛ አገልጋይ ናቸው እስካሁን 3 ዓመት ቆይቷል እሳቸውም ከኛ ጋር እና ሁሉ ጊዜ ካህናት ካሉ አሉ፣ የሚያስተምሩ መምህራን ሌሎች ካሉም አሉ። እሳቸውም ያው ተመርጠው ይወጣሉ መድረክ ላይ እና ሁሉ ጊዜ እሳቸው ስር እሳቸው ደግሞ ረጅም ጊዜ ጸበል ቦታ ይኖሩ ናቸው እና ሲያስተምሩ ጆሮአችንን ሰጥተን እናዳምጣቸዋለን። ስናዳምጣቸው
አንድ ጊዜ በቃ ልክ እሳቸው አባታቸው አርፎባቸው ሄዶ ሲመለሱ እንደመጡ ማግስቱ አስተማሩ። ስሰማ የዛኑ ቀን ጆሮዬ ታሞ አብጦ የነበረው ጆሮዬ ቃለ እግዚአብሔር ስሰማ ፈንድቶ አደረልኝ። የምሬ ነው የምልህ። ይሄንን አሁን አጋጣሚ ነው ሰው ሊለው ይችላል፣ አጋጣሚ ሊሆን አይችልም። እኔ የተደረገልኝ እኔ አውቀዋለሁ። የምጨምርበት ደግሞ ምንም ምክንያት የለኝም እና ብዙ ነው የቅዱስ ጊዮርጊስ ተጣምሮ ነው ቅድስት አርሴማ ከቅዱስ ራጉኤል ጋር የእግዚአብሔር ታምር ነው። ሁሉም አለፍ ሲል ምንም ጥርጥር የለውም እግዚአብሔር ነው ሁሉን የሚሰራ። ለዚህ ድነት፣ ለዚህ በረከት፣ ለዚህ ሰላም፣ ለዚህ ረፍት እንኳን አደረሰ። አንተ ያየኸውን ሰላም ሌሎችም እንዲያዩ እግዚአብሔር ይፍቀድልን። ምናልባት ወደ በርሜል እንዲሄዱ ሌሎች ምዕመናን የምታቀርበው ጥሪ ካለ እሱን እንስማ። ትልቁ ነገር ዋናው እሱ ነው። አንድ ማንንም ጥሪ የማቀርበው አንደኛ ሰው እዛ ሲሄድ ለንስሐ ይበቃል። ዝም ብለን ነው የምንኖረው። እኔ ራሴ ዝም ብዬ ነበር የምኖረው እና ሰው ዝም ብሎ እዛ ሲሄድ በቃ ዝም ብሎ እዛ ሲሄድ ንስሐ ሳይገባ አይገባም ጸበሉ ላይ እና እንደ መስፈርት ስለሆነ ሰው ንስሐ ይገባል። ቀኖናውን እዛ እየጨረሰ ጾም ቢሰጠው፣ ስግደት ቢሰጠው፣ መስዋዕት ቢሰጠው እንደተሰጠው ንስሐ አባቱ እንደሰጠው እየጾመ እየሰገደ በእንደዚህ አይነት መልኩ ቆይታ ያደርጋል። ከዛ ያያል ሁሉን ነገር ምን ያህል በቃ በብዙ ነገሮች ችግር ውስጥ እንደሆነ። የማይፈታ ችግር የለም። ስራ ያጣ ስራ ያገኛል። ትዳርም ቢያለል ትዳር ያገኛል። በቃ በሁሉ ነገር የተሰናከለ ሰው ተስተካክሎለት ይመጣል። እኔ ሁሉንም ሰው እንትና አልልም፣ ብሔርም ሃይማኖትም አልጠቅስም። ችግር ያለበት ሰው ጠቅላላ ጤነኛ ነኝ የሚል ራሱን ሄዶ እዛ ይመርምር፣ ያስመርምር። ጥሪ ነው። ሌላው ለገዳው የሚያስፈልጉ ነገሮችን በዚህ አጋጣሚ ጠቅስ ደስ ይለኛል። ለአካባቢው አንደኛ የቦታውን ቅድስና ሰው ካላየ ዝም ብሎ ያላየ ሰው አሁን ለምሳሌ ስላንተ ቢነግሩኝ እኔ መጥፎ ነገር ቢነግሩኝ ስላንተ ቀርቤ ሳላቅ እሱ መጥፎ ነው ብዬ ስላንተ መረዳት የለብኝም። በቃ በዛ አምኜ መቀበል የለብኝም። አንተ ማወቅ አለብኝ። ስለዚህ የቦታውን ቅድስና ሰው ሳይረዳ ጸበሉ እንዴት እንደሚወጣ እንዴት እንደሚያድን ሲጠጡት እንዴት እንደሚያደርግ ሲጠመቁት እንዴት እንደሚያደርግ የቦታውን ቅድስና ምኑን ሳይረዳ ዝም ብሎ ይሄ እንደዚህ ነው ብሎ ዝም ብሎ ከውጭ የሚተቹ ሰዎች ትላልቅም ቢሆኑ ትናንሽ ሄዶ ቢረዱት መልካም ነው። ወይ ደግሞ ልካቸውን አውቀው አርፈው ቢቀመጡ መልካም ነው። ይሄ የተሰጣት የመሬት ነው የምልህ ኢትዮጵያ ለኢትዮጵያና ለኢትዮጵያ ብቻ ነው። ሰዎች ሄዶ ቢጠመቁ ማንንም ብሔር አገር ምናምን አይለኝም። ሄዶ ማንም ሰው ፈረንጆች መጥተው ይጠመቁ ነበር። ረጅም ጊዜ እኛ በጣም ብዙ ህዝብ በነበረበት ሰዓት እንዴት እንደሄደ አላውቅም። በጣም ግዙፍ የሆነ ሰውዬ መጥቶ ይጠመቅ ነበር። ስለዚህ ሁሉም ሰው ችግር ያለበት ሰው መጥቶ ይጠመቅ። ያልሆነ ነገር መንገድ ዝግ ነው፣ መንገዱ እንደዚህ ነው፣ ቦታው እንደዚህ ነው ብሎ ዝም ብሎ ያልሆነ ነገር ነቀፌታ ማቅረብ የለበትም ሰው እና አቅም ያለው ደግሞ በክረምት በተለይ በክረምት መንገድ ያስፈልገዋል። ከበርሜል ከቤተ ክርስቲያኑ አንስቶ እስከ ጸበል መጠመቂያ ድረስ ሰው በትከሻ ነው ሁል ጊዜ። አንዳንድ ጊዜ ሰው ከጠፋ ሰው ጥረት ካለ ታማሚ ሳይጠመቅ የሚያደርበት ጊዜ ሊኖር ይችላል። ወይ ደግሞ 1 2 ጊዜ 3 ጊዜ ምናምን ተመላልሰህ ልታደርስ ትችላለህ። ግን ሰው ደግሞ ሰውን ይሰለቻል። እዛ ጋር ታማሚ በቃ ሰውን ከመለመን ሰልችቶ የማይሄድበት አጋጣሚዎች ሊኖሩ ይችላሉ። ያ ግን መንገዱ ከተመቻቸ ለዊልቸርም በአቶ በረከት ጀምሮት ነበረ። እንግዲህ በምክንያት እንደሆነ አላውቅም ተቋርጧል። እና ያ የተጀመረው ነገር እስከ መጨረሻው ቢደርስ ህዝቡን በጣም ይረዳዋል። ሌላው 1 ቧንቧ ብቻ ነው ያለው ዘዴ የማውቀው ማለት ነው። ቧንቧ ዝም ብሎ ዘርግቶ ውሃ ይለቀቃል ተብሎ እስካሁን አልተለቀቀም። ግን አንዲት የጉድጓድ ውሃ ናት ያለችው። ግማሹ ይታጠብበታል፣ ግማሹ ይጠጣዋል። ያ ሁላ ማህበረሰብ ማለት ነው፣ ያ ሁላ ህዝብ
ያቺን አንድ ቧንቧ ነው ያለውን ጸብ ልነግርህ አልችልም። እዛ ቦታ ላይ አቅም ያለው ሰው በትክክል እዛ ጋራ ቢያስቆፍር ገንዘቡን እዛ ላይ ቢያውል የራሱ ድነት አለው። ይህን ጥሪን አቀርባለሁ። በጣም ብዙ ችግሮች ይኖራሉ። ዋናው ግን በረሃ እንደመሆኑ መጠን የጉድጓድ ውሃ ነው። እሺ እንደው እግዚአብሔር እንግዲህ ላንተ የደረሰ አምላክ ለእኛም ይድረስ። ችግር ያለባችሁ ከችግራችሁ ለመዳን ያላመናችሁ ሄዳችሁ ለማመን የተጠራጠራችሁም ለማረጋገጥ እንደው ወደ ገዳሙ ጉዞ ብታደርጉ ብዬ እጋብዛለሁ። ምክንያቱም የልቡ ጥያቄ በልቡ ተመልሶለት ይመጣል። የአይኑ ጥርጣሬ በአይኑ ሰላምንም ድህነትንም አይቶ ይመለሳል ብዬ አስባለሁና ሁላችሁም እንግዲህ ወደ ቤቱ ለመሄድ ለመሰባሰብ ያብቃን። በቤቱ ያሉ ችግሮች እልፍ እንደሆኑ ነግረህናል። እነዛ ችግሮች ሊፈቱ ያልቻሉባቸው ሌሎች ችግሮች ውስጥ ምንድናቸው ሳስብ የዛ ገዳም ጉዳይ አንዳንዱ ያሳስበኛል። ምክንያቱም ሁሉን የሚሰራው ገንዘብ ነው። እንዲህ አይነት ችግሮቹን ገዳም ደግሞ እዛ ደግሞ ብር ችግር ያለ አይመስለኝም። የአእምሮ ያለማሰብ ይመስለኛል። እና የሚያስበው አእምሮም ይስጠን እዛ ላለው አስተዳደር ብዬ አስባለሁ። ምክንያቱም ለገዳሙ የገንዘብ ችግር ወይ ባለጸጋ ችግር አለ ብዬ ስለማላምን፣ ይሄ የኔ እምነት ነው። አለ ብዬ ስለማላምን አሁንም በብዙ ምክንያቶች። ስለዚህ እግዚአብሔር ይረዳናል። በእርግጠኝነት በዚህ ዓመት አንዱን ቀን ከገዳሙ ጉዞ ማህበራት ጋር ሄዳለሁ ብዬ አስባለሁ። ከዚህ በፊት እንሄዳለን ብለን ባላሰብነው ምክንያት ቀርተናል። አሁን ደግሞ ያው ፈቃዱም ሲሆን አይደለ የኛ ፍላጎት አይደለም፣ የሰማዕቱን ፈቃድ ሲሆን ነው። በዚህ ዓመት በእርግጠኝነት ከገዳሙ ጉዞ ማህበራት ጋር አብረን እንሄዳለን። የፊታችን የካቲት 21 ግን እሱ ወደ ተናገረበት እሱ ተአምር ወደ ተሰራለት ሰማዕቱ ደግሞ እዛው በስፍራው ካለበት ቦታ በርሜል ቅዱስ ጊዮርጊስ ጉዞ አለን። የካቲት 21 ቀን በገዳሙ ጉዞ ለመሄድ ለመመዝገብ ከታች ያሉትን ስልክ ቁጥሮች እንድትጠቀሙ በአክብሮት እንጋብዛለን። ሌላ ደግሞ ለምስክርነት የሚበቃ ታሪክ ያላቸውን ይዘን እንመጣለን። ከኛ ጋር ግን ስለነበርክ ከልብ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። እንግዲህ እናንተንም ልቦና ሰጥቶ ለንስሐ ያውቃችሁ፣ ለሞት ያውቃችሁ። የምትኖርበት እናንተ ናችሁ የምታውቁት። በእርግጥ ግን ያንን ቦታ ያላየ ሰው ጉለት አለው ብዬ ስለማስብ ነው። ለዛ እሺ እንግዲህ የልቦናችንን መሻት እግዚአብሔር ያውቃል። ከኃጢአት በቀር ያለውን እሱ ይፈጽምልን። መልካም ጊዜ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላሙ ነው። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ፍቅር ቆሜ ባነባ አፈስል የቅኔ መባ ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት እጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምሕረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ።
በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። ላለፉት 10 ዓመታት በ4 ኪሎ ለቡ ላፍቶ አያትና አጠና ተራ ጠብር ግፍ ብለን የሰራናቸውን 10 ፕሮጀክቶች ለደንበኞቻችን አስረክበናል። አሁን ደግሞ 28 ፕሮጀክቶችን ያለ ረፍት እየገነባን ነው። ለኔስ ምን አለ ካሉ በሳር ቤት፣ በአዋሬ፣ ፒያሳና አያት በእውነተኛ 35% ቅናሽ አፓርትመንቶችን በጠቅላላ ዋጋ ከ5.5 ሚሊዮን ብር ጀምሮ እየሸጥን እንገኛለን። የዶላር ጭማሬ አያስጨንቆትም። የብረትና የሲሚንቶ ዋጋ መጨመርም አያሳስቦትም። ያለምንም የዋጋ ጭማሬ በኢትዮጵያ ብር ብቻ ቤቶን ይገዛሉ። ለንግድ ከፈለጉ በገላን ኮንዶሚኒየም በጅቡቲ የንግድ ኮሪደር ከ2.5 ሚሊዮን ብር ጀምሮ ጠቅላላ ዋጋ የንግድ ሱቅ ባለቤት እናደርጎታለን። ቅድመ ክፍያ ከ500 ሺህ ብር ጀምሮ። ለበለጠ መረጃ በ0954 21 23 22 ይደውሉልን። ቴምር ሪል ስቴት